አስፈሪው ትንቢት። በዚያን ጊዜ ተጠንቀቁ፣ ዘመኑ ይከፋል፣ ሰላም ይጠፋል፣ ምሕረት ከአምላክ ዘንድ ወደ ሰውም አትመጣም። ስለዚህም ልብ በሉ፣ ዘመኑ ማለቁን፣ ስምንተኛው ሺህ መፈጸሙን አስተውሉ። ምሕረትን ለማግኘት ፍጠኑ፣ አለበለዚያ ግን ሳታስቡ ትጠፋላችሁ። ምንም መልካም ነገር አይገጥማችሁም። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን አላችሁ? በዛሬው መርሃ ግብራችን በዚያን ጊዜ ተጠንቀቁ በማለት ከዋልድባ ገዳም የሚገኙ ስውራን አባቶች ስለ ስምንተኛው ሺህ የዘመን ፍጻሜ የላኩትን መልእክት ይዘን ስለቀረብን በጥሞና እንድትከታተሉን እየጋበዝን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎች እንዲደርሱ የደውል ምልክቷን በመጫን ቤተሰብ ይሁኑ። የዋልድባ መናንያን አባቶቻችን የዘመን ፍጻሜ ስለሆነው ስለ ስምንተኛው ሺህ በራእይ ታይቷቸው በምድር ላይ ይከሰታል ያሏቸውን ነገሮች ከዚህ በማስከተል እንደወረደ በዝርዝር የምናቀርብ ሲሆን አንዳንድ ክስተቶችም ለምልክት እንዲሆን በአሁኑ ሰዓት እየተከሰቱ ነውና ራሳችንን ለንስሐ እናዘጋጅ። ኢትዮጵያውያን አባታቸው እግዚአብሔር ነው። ክብር ለመድኃኒዓለም ይሁን። ትንቢተ አሞጽ ምዕራፍ 9 ቁጥር 7 ላይ አንብቡት። እንዲህ ይላል፣ እናንተ እስራኤላውያን በውኑ እንደ ኢትዮጵያ ልጆች አይደላችሁም? ኢትዮጵያ የእግዚአብሔር ልጅ ናት። ለዚህ ነው እጇን ወደ እግዚአብሔር የምዘረጋው። እንግዲህ የምንመካበት ማን ነው? የሚመካ በእግዚአብሔር ይመካ። ማየት የምንችለው በሱ ስለሆነ፣ መስማት የምንችለው በሱ ስለሆነ፣ መዳሰስ የምንችለው በሱ ስለሆነ፣ መሄድ የምንችለው በሱ ስለሆነ፣ ስለዚህ ነው አዎ በወደደን በእርሱ ከአሸናፊዎች እንበልጣለን። አያችሁ፣ አባቶቻችን ያንን የሰለጠነ ጦር አሸንፈው በአድዋ ድል አድርገው አዎ ቅዱስ ጊዮርጊስንና ቅድስት እናታችን ድንግል ማርያምን አዎ በክብር እየዘመሩ ይዘው ተመልሰዋል። ክብር ለእሱ ይሁን። ለዚህ ነው በየዓመቱ የካቲት 23 ቀን የምንዘምረው የምናነግሰው ለበዓል የምንሰበሰበው የአፍሪካ መኩሪያ የኢትዮጵያውያን ድል ስለሆነ ነው የምናከብረው። የድል በዓል ነው የምናከብረው። ኢትዮጵያ የመወጣውን ጦር ብቻ አይደለም ቅዱስ ጊዮርጊስ ያሸነፈው፣ 70 ነገሥታትን አሸንፎ ነው ሰማዕት የሆነው። ደስ ይበላችሁ። 70 ነገሥታት፣ እነዛ 70 ነገሥታት እግዚአብሔር የሚባል የለም፣ ሰማይና ምድርን አብሎን የሚባል ሰይጣን ነው የፈጠረው። ስለዚህ እኛ የምንገዛው ለጣዖት ነው፣ የምንሰግደው ለጣዖት ነው፣ የምናምነው በጣዖት ነው ብለው ሲነግሩት ይህንን ሰምቶ ስለማያውቅ እሱ ክርስቲያን ስለነበረ የክርስቲያን ልጅ ስለነበረ ታውቁታላችሁ፣ አናውቀውም። አይታችሁ ታውቃላችሁ፣ አላየኑ ግን አምላካችን ነዋል። ሰይጣኑ አምላካችን ነዋል። እንግዲያስ እናንተ በእውነት አምላካችን የማታውቁ ውሾች ናችሁ። እኔ ግን የድንግል ማርያምን ልጅ ኢየሱስ ክርስቶስን አምላኬ አድርጌ አመልከዋለሁ አለ። ክብር ለመድኃኒዓለም ይሁን። በ70 ነገሥታት ፊት እኔ ክርስቲያን ነኝ አለ ቅዱስ ጊዮርጊስ። አያችሁ፣ እኔ ክርስቲያን ነኝ፣ ታቦት አላመልክም፣ እኔ ለሰይጣን አልገዛም፣ እኔ ክርስቲያን ነኝ አለ። ታምንበታለህ አሉት። አዎ አምንበታለሁ፣ እናንተም እመኑበት አላቸው። አያችሁ፣ 7 ዓመት ቀጥቅጧቸው፣ ዓመት አስልሷቸው፣ አጥፍቷቸው መጨረሻ 7 አክሊል ተቀናጅቶ ነው ሰማዕት የሆነው። ክብር ለመድኃኒዓለም። ተመልከቱ እስቲ የሰለጠነውን ጦር ሄዶ አዎ አንገቱን በተሳለ ሰይፍ ብሎ ኢትዮጵያውያንን ያከበረ አፍሪካን ያኮራ እስከ ዛሬ ድረስ በቅኝ ተገዝተን የማታቅ ብቻ ነው። ለዓለም መኩሪያ ስለሆነ የአፍሪካ ጽሕፈት ቤት ያለው ኢትዮጵያ ውስጥ ነው። ደስ እነዚህ አባቶች የዛሬ 129 ዓመት ብቻ ያሉት አይደሉም የሚደነቁት። እናንተ ደግማችሁ ታሪክ ዋነሳላችሁ። አያ ዛሬ ያለው ትውልድ ደግሞ ምን አድርጓል ካላችሁኝ የእምነት የቋንቋ የዘር የጎሳ የምናምን መከፋፈል ሳይኖርበት በአንድነት ተነስቶ አባይን ገድቦ አሳይቷል። ክብር ለመድኃኒዓለም ይሁን። አያችሁ አንድነት ምን አይነት ኃይል እንደሆነ ተመልከቱ። አዎ ስለዚህ ዛሬም በግድብ አይተናል፣ ጥንትም ባድዋ አይተናል። ስለዚህ ኩሩ ኢትዮጵያውያን እንኳን ደስ አላችሁ። አደራችሁ ሃይማኖታችሁን ጠብቁ፣ አንድነታችሁን ጠብቁ፣ መለያየትን አቁሙ። ይሄ ትውልድ ጥላቻ ያስፈልገው፣ ይሄ ትውልድ መለያየት ያስፈልገው፣ ይሄ ትውልድ አዎ ክፉ ሐሳብ ያስፈልገው። አንድ ሆኖ መኖር አለበት፣ የአባቶቹን ታሪክ እንዲደግም። ወገኖች በዚህ በአባቶቻችን መንፈስና ጸጋ ብንኖር በእውነት ብዙ ሥራ እንሰራለንና መናንያኑ በዚያን ጊዜ በእናታቸው ማህፀን ሳሉ የሚጮሁ ውሾች ይወለዳሉና ተጠንቀቁ ያሉን ሲሆን ውሾች የተባሉት ውሾች አይደሉም፣ በመጨረሻው ዘመን የሚወለዱ ሕፃናት ናቸው። በዚያን ዘመን የሚወለዱ ሕፃናት ቃላቸውን ከፍ ያደርጋሉ፣ በወላጆቻቸውም ላይ ይነሳሉ፣
ለወላጆቻቸውም አይታዘዙም። አባት እናታቸውን አያከብሩም። እናንተ የመናገር ችሎታ የላችሁምና እኛ እንናገር ዘንድ ነገራችንን አታሰናክሉብን ይላቸዋል። ሞትንም አያስቡም። ሕሊናም አእምሮም የጎደላቸው መንፈሰ እግዚአብሔር የተለያቸው ይሆናሉ። እግዚአብሔር ኃጢአታቸውን ስለታገሳቸው እንደሌለም ይቆጥሩታል። በስራቸው የጎሰቆሉ በሐሳባቸው የረከሱ ይሆናሉ። ባህላቸውን ይለውጣሉ፣ የያዙትን ይጥላሉ፣ ያላዩትን ይናፍቃሉ። ሰዋዊ ባህሪያቸውን በእንስሳ ባህሪ ይለውጣሉ። ነውርን ይንቃሉ፣ ኀፍረትን ይገልጣሉ። ሥጋዊ ፍትወትን በሚያስፈጽሙ ሥራዎች ሁሉ የሐሳዊ መሲዎች ተልእኮ ልባቸውም ይጠለፋል። አምላካቸውን ይረሳሉ። የሀገር ፍቅር የሀገር ክብር አይሰማቸውም። የአባት የእናታቸውን ምክር አይቀበሉም። ተውን ልቀቁን፣ እንሩጥ፣ እንፈርጥጥ ይላሉ። በዝሙት ፍቅር ይወድቃሉ። በየሸለቆውና በየጎጡ እንደ በግ ታጉረው ጨለማን ለብሰው የሚፈጽሙት ተግባር ከሰዶምና ከጎሞራ ሰዎች ግብር የተለየም አይሆንም። የሚያደርጉትን አያውቁምና እግዚአብሔርንም አያስተውልም ይላሉ። የሚመለከታቸውም አይመስላቸውም። እርሱ ግን ከሰማይ ሆኖ ይሳለቅባቸዋል፣ ይስቅባቸዋልም፣ በመዓቱም ያውካቸዋል። በክፉ ምግባራቸው ምክንያት ዕድሜያቸውም ያጥራል። በወጣትነት ዘመናቸውም ይቀሰፋሉ፣ ፈጥነውም ይጠፋሉ። ይህም ብቻ አይደለም፣ በዚያን ጊዜ ረሃብና ችግር ይሆናል። ሰው የሰውን ሥጋ ይበላል፣ እርስ በርሱ ይጫረሳል። ብዙዎችም ሰዎች እንደ እንስሳ ያስባሉ፣ ሥጋዬንም ደሜንም ያረክሳሉ፣ ምስጢሬንም ሁሉ ይገልጣሉ። ከወዳጆቻቸውና ከዘመዶቻቸው ጋር ይሴስናሉ፣ ሰውነታቸውን ያሳድፋሉ፣ ያልፈጠራቸውንም ያመልካሉ። ስለዚህም የሚፈጃቸውን ጨካኝ ንጉሥ ይነሳባቸዋል፣ ታላቁንም ታናሹንም ያሰቃያሉ። ሴቱም ወንዱም፣ መነኩሳትም ካህናትም፣ ሕዝብም በየአገሩ ሁሉ ይሰቃያል። ከዚህ ክፉ መከራ የተረፉትስ እንኳን ልባቸውም አይመለስም፣ በልቦናቸው ድንቁርና ሞልቷልና አምላክም ቁጣውን ያወርድባቸዋል። ስለዚህም እናንተ አስተውሉ፣ በዚያን ጊዜ ተጠንቀቁ። እንዲህም ይሆናል፣ ሰብል በደረሰ ጊዜ አንበጣና ቁርቁቤ የምድራቸውን ፍሬ የሚበላ መቅሰፍት ይላክባቸዋል። በየአገሩ ጸብና ክርክር ይነሳል፣ እህል ይታጣል፣ በብዙ ዋጋም ምግብ አይገኝም። የዚያን ጊዜ ንብረት የተበላሸ ነው፣ በግም ላምም እንስሳም ሁሉ ያልቃል። ቤተ ክርስቲያን ይዘጋል፣ ከሰው ሕይወትም ጣዕም ይጠፋል። የሚፈጃቸው ዘንዶ ይመጣል፣ ተኩላም እባብም ጅብም ነብርም አንበሳም ይፈጃቸዋል። የሮጠም አያመልጥም፣ የተሰማራም ተመልሶ አይገባም። የዶሮም ጫጩት ከእናታቸው ጉያ እንደሚነጥቅና እንደሚወስድ ጠላፊ አሞራ መቅሰፍት ይመጣባቸዋል። በዚያን ጊዜ ተጠበቁ። ወርቅ ይናቃል፣ መዳብ ይከብራል። ወርቅ የተባለው ወርቅ አይደለም፣ ወርቅ የተባሉት ክርስቲያኖች ናቸው። መዳብ የተባሉት አረመኔዎች ናቸው። አረመኔዎቹ ራሳቸውን ከፍ ከፍ ያደርጋሉ፣ ግብዞችና ማስተዋል የሌላቸው ሰዎችንም ይወልዳሉ። በዚያን ጊዜ ብዙ ወንዶች በጦርነት ያልቃሉ። አንድ ወንድ የሰባት ሴቶች ባል ይሆናል። እነሱም እንጀራችንን ሰርተን እንበላለን፣ ልብሳችንንም ፈትለን እንለብሳለን፣ ስምህን ብቻ በእኛ ላይ በባልነት ይጠራ፣ ባል የላቸውም ከመባል አድነን ይላሉ። በዚያን ጊዜ ተጠበቁ። በእነዚያ ወራትና ዘመናት እውነተኛ ፍርድ የሚፈረድባት ከተማ ሰፍኖባት የነበረች ሀገር የነፍሰ ገዳዮችና የልዩ ልዩ ወንጀለኞች ዋሻ ትሆናለች። ባለስልጣኖችና ሹማምንቶች ከአመፀኞች ጋር ይተባበራሉ። ሁሉም ጉቦ ይወዳሉ፣ መማለጃን ይቀበላሉ፣ ልዩ ልዩ እጅ መንሻንም ለማግኘት ይጣደፋሉ። በዚህም የተነሳ በድሃና በሀብታም መካከል ትክክልን አይፈርዱም። ስለ ጉቦና ስለ መማለጃ ሐሰተኛውን እውነተኛ፣ እውነተኛውን ሐሰተኛ ለሚያደርገው ክፉንም መልካሙን፣ መልካሙን ክፉ ለሚሉ ጨለማውን ብርሃን፣ ብርሃኑን ጨለማ ለሚያደርጉ መራራውን ጣፋጭ፣ ጣፋጩንም መራራ ለሚሉ ወየውላቸው። በዚያን ጊዜ ለብሩህ ክብር የታጩ በማዕረግ የተሾሙ በከፍተኛ ደረጃ ላይ የሚገኙ አደራቸውን ይዘነጋሉ፣ ሀገራቸውንም ይክዳሉ፣ መሐላቸውን ያፈርሳሉ፣ ከባለሟልነታቸው ይወጣሉ፣ ከማዕረግና ሹመት ጓደኞቻቸው ይነጠላሉ። ክፉ ስራቸው በተገለጠባቸው ጊዜ ይጸጸታሉ፣ ባልባሌም ቦታ ወድቀው ሞት ይገኛሉ። ስለዚህ የእሳት ወላፈን ቃርሚያ እንደሚበላ፣ ገለባንም በእሳት ነበልባል እንደሚጠፋ፣ አመድም በነፋስ ኃይል ተጠርጎ እንደሚበተን እንዲሁ የእነሱ ስር ይበሰብሳል፣ ቡቃያውም ይደርቃል፣ እንደ ትቢያም ይበናል። የእግዚአብሔርን ሕግ ተላልፈዋልና የተናገረውንም ቃል አቃለዋልና ፍጻሜያቸው አያምርም። በዚያን ጊዜ ተጠንቀቁ። አባት ልጁ፣ ወንድምም ወንድሙን ይጠላል፣ እህት እህቷን፣ አማትም አማቷን አትወድም፣ ባልንጀራም ባልንጀራውን ይክዳል። አባትም ልጁን ለሞት አሳልፎ ይሰጣል፣ አባት እናታቸውንም ያስገድላቸዋል። ለሰው ጠላቱ ቤተሰቡ ይሆናል። እኔን ይፈሩኛል፣ ተግሣጼንም ይቀበላሉ። ካዘዝኳትም ትእዛዝ ምንም አይጠፋም ብዬ ነበር። እነርሱ ግን በማለዳ ተነስተው ድርጊታቸውን ሁሉ አረከሱ። ስለዚህም መዓቴንና የቁጣዬን ትኩሳት ሁሉ አፈስባቸው ዘንድ ፍርዴን አሕዛብን ለመሰብሰብ መንግሥታትንም ለማከማቸት ነውና ምድር ሁሉ በቅናቴ እሳት ትበላለች። ደግሞም ስለ እስራኤልና ስለ ኢትዮጵያ እንዲህም ተብሏል፣ ከጉባኤው እርቀው የሚያዝኑትን ከአንቺም የሆኑትን እሰበስባለሁ፣ የተጣለችውንም አነሳታለሁ። ባፈሩባትም ምድር ሁሉ ላይ ለምስጋናና ለከበረ ስምም አደርጋቸዋለሁ። ስድብ እንደ ሸክም ከብዶባቸው ነበር። በዚያን ዘመን እነሆ ባስጨነቁሽ ሁሉ ላይ መዓትን አወርድባቸዋለሁ።
በዚያን ዘመን እሰበስባችኋለሁ። ምርኳቸውንም በዓይናቸው ፊት በመለስኩ ጊዜ በምድር አሕዛብ ሁሉ መካከል ለከበረ ስምና ለምስጋና አደርጋችኋለሁ። በዚያን ጊዜ ሁሉም አንድ ሆነው እግዚአብሔርን ያገለግሉ ዘንድ ስሙን እንዲጠሩ በንስሐ ልሳን እመልሳቸዋለሁ። ከኢትዮጵያ ወንዞች ማዶ የሚማልዱኝ የተበተኑትን ሴቶች ልጆቼን ቁርባኔንም ያመጡልኛል። በዚያን ጊዜ እየታበዩ የሚፎክሩትን ከመካከልሽ አወጣለሁ። አንቺም በቅዱሱ ተራራዬ ዳግመኛ አትኮሪምና በዚያን ቀን በእኔ ላይ ተላልፈሽ በሰራሹ ሥራ ሁሉ አትፈሪም። በመካከልሽም የዋህና ትሑት ሕዝብን አስቀራለሁ፣ በእግዚአብሔርም ስም ይታመናሉ። የእስራኤል ቅሬታዎች ኃጢአትንም አይሰሩም፣ ኃጢአትንም አይናገሩም። ኢትዮጵያውያንም እንዲሁ በአፋቸው ውስጥ ተንኮልና ምላስም አይገኝም። እነሱ ይሰማራሉ ይመሰገኑማል፣ የሚያስፈራቸውም አይኖርም። የጽዮን ልጅ ሆይ ዘምሪ፣ እስራኤል ሆይ እልል በይ፣ ኢትዮጵያም ሆይ ደስ ይበልሽ። የኢየሩሳሌም ልጅ ሆይ በፍጹም ልብሽ ሐሴትን አድርጊ፣ ደስም ይበልሽ። እግዚአብሔር ፍርድሽን አስወግዷል፣ ጠላትሽንም ጥሏል። የእስራኤል ንጉሥ እግዚአብሔር በመካከልሽ አለ። እንግዲህም ወዲህ ክፉን ነገር አታይም። አምላክሽ እግዚአብሔር በመካከልሽ ታዳጊ ኃያል ነው። ደስታሽም ካንቺ ዘንድ ደስ ይለዋል፣ በፍቅሩም ያርፋል፣ በአንቺም ደስ ይለዋል። ስለ አንቺም ክፉ የሚያስቡትን አሕዛብ አጥፍቻለሁ፣ ግንቦቻቸውን ሁሉ አፈርሰዋለሁ። መንገዳቸውንም ማንም እንደማያልፍባት ምድረ በዳ አድርጌያለሁ። ከተሞቻቸውንም ማንም እንዳይኖርባቸው አንድስ እንኳን እንዳይቀመጥባቸው ሆነው ፈርሰዋል። ይህን የማደርገው እኔ ነኝ ይላል እግዚአብሔር በማለት ገዳማውያኑ አባቶቻችን እግዚአብሔር አምላክ ያሳያቸውን ራእይ ልከውልናል። ታዲያን እኛም አሁን የዘመን ጠርዝ ላይ ነው የምንገኘው። የጌታ ምጽአት ቅርብ ነው። ስለዚህም ንስሐ እንግባ። በዕለተ ምጽአት አምላክ ሲመጣ 3 ጊዜ ታላቅ የሆነ መለከት መነፋቱ አይቀርም። ይህ የመለከት ድምፅ ሙታንን ሁሉ የሚያነቃ ነው። በዚያን ጊዜ ምድር አድራዋን ትመልሳለች። በመጀመሪያ አዋጅ መለከት ሲነፋ በዓለም ዳርቻ ሁሉ የተበተነ የሥጋ ትቢያም ይሰበሰባል። በላይ ያለውና በታች ያለው፣ በባህር ያለውም በየብስ ያለው፣ በአራዊትም ሆድ ያለው፣ በልዩ ልዩ ሞት ፈጽሞ ያረጀና የጠፋ በምድር ላይ የወደቀ የሥጋ ቅርፊትም ሁሉ ወደ ቀደመ መገኘው ይሰበሰባል። በሁለተኛው የአዋጅ መለከት ሲነፋ አጥንቶች ከሥጋና ከደም ጋር ይዛመዳሉ፣ ያለመንቀሳቀስ ያለመናወጥም እስከ ጊዜው ድረስ ፍጹም በድን ይሆናሉ። በሦስተኛው አዋጅ መለከት ሲነፋ ሙታን እንደ ዓይን ጥቅሻ ፈጥነው ይነሳሉ። ጻድቃንና ኃጥአን ክፉም ቢሆኑ በጎም ቢሆን በሕይወታቸው ዘመን ሁሉ የሰሩትን ከምድር የተከተላቸውም ሥራቸው ተሸክመው ይነሳሉ። ጻድቃንን በቀኙ ኃጥአንን በግራውም ይቆማሉ። በቀኝ ያሉትን እናንተ የአባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያት ትወርሱ ዘንድ ወደ እኔ ኑ። ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ እንግዳ ብሆን አሳድራችሁኛል፣ ብታረዝ አልብሳችሁኛልና፣ ብታመምም ጎብኝታችሁኛል፣ ብታሰርም መጥታችሁ ጠይቃችሁኛል በማለት ወደ መንግሥቱ ሲያስገባ በግራ የቆሙትን በወቀሳ ቃል እንዲህ ይላቸዋል። ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ብሆን አላሳደራችሁኝም፣ ብራቆትም አላለበሳችሁኝምና፣ ብታመምም አልጎበኛችሁኝም፣ ብታሰርም አልጠየቃችሁኝምና ለሰይጣንና ለጭፍሮቹ ወደ ተዘጋጀላቸው ወደ ጥልቁ ትሄዱ ዘንድ እላችኋለሁ ይላቸዋል። ለሰይጣንና ለጭፍሮቹ ወደ ተዘጋጀላቸው ወደ ጥልቁ ትሄዱ ዘንድ አላችሁ ይላቸዋል። ታዲያን እኛም ከግራው ሳይሆን ከቀኙ ለመቆም ርስት መንግሥተ ሰማያትን ለመውረስ ንስሐ እንግባ። የአባቶቻችንን ቃል እየሰማን ከዚህ ክፉ ዘመን እንጠበቅ እያልን መርሃ ግብራችንን በዚሁ አበቃን። አምላካችን እግዚአብሔር ለሀገራችንና ለቤተ ክርስቲያናችን ሰላም አንድነትን ይስጥ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ